አላህ የጠየቃችሁትን ሁሉ ሰጥቷቸው መስጠት ሰላት ነው ይላል ቁርአን። የኔ አካል ሁሉ ጊዜ ጠያቂ ነው። የኻሊድ ስሜት ብቻ አይደለም፣ አንቺም ውስጥ አለ፣ አንተም ውስጥ አለ። አመንክም አላመንክም። ኢንሳን ግን አማናውን ተሸከመ። መቼ በሸር እፈጥራለሁ ነው የሚለው። ለነማን? ለመላእክት። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። የዛን ጊዜ አስፈለ ሳፊሊ። ወንዶች ወደፊት ስታገቡ ያገባችሁ በፍጹም ማድረግ የሌለብህ ነገር ማለት ካደረከው እንደምትሸነፍ እርግጠኛ ሆነ የምትገባበት ነገር ከሴቶች ጋር ሁሱማ። ስምንተኛ ኢንሳን ሌላኛው ሲፋ ሰልብያ ወአታኩም ሚን ኩሊ ማ ሰአልቱሙ፣ የጠየቃችሁትን ሁሉ ሰጣችሁ ይላል ቁርአን ሱረቱል ኢብራሂም ምዕራፍ 14 ቁጥር 34 ወአታኩም ሚን ኩሊ ማ ሰአልቱሙ፣ የጠየቃችሁትን ሁሉ ሰጥቷችኋል። ማ አላህ። የጠየቀው ማን ነው? ሰው። ከዛ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ፣ አላህ የሰጣችሁን ጸጋ ብትቆጥሩት ነው የሚለው። ብታመሰግኑ አይደለም፣ ብትቆጥሩት አዘልቁትም። ወልሓሉ ኢነል ኢንሳነ ለዘሉሙን ከፋር። ኢንሳን ግን ምንድን ነው አለ? ዘሉምና ከፋር ነው አለ። ሲፋ ሰልብያ ስንት ነው እዚህ የጠቀሰው? ሁለት። አንደኛው ዘሉም፣ ሁለተኛ ከፋር። አንድ ጥያቄ ግን መጀመሪያ መልሰን ነው የምንሄደው። አሁን ምንም እንዳትዋሹ፣ የምትረዱትን ነገር ነው የምትናገሩት። እሺ ወአታኩም ሚን ኩሊ ማ ሰአልቱሙ፣ እናንተ የጠየቃችሁትን ነገር ሁሉ አላህ ሰጥቷችኋል ይላል። አላህ የጠየቃችሁትን ሁሉ ሰጥቷችኋል። ካዲ ልክ ነው። አላህ ራሱ ኢነል ኢንሳነ ለዘሉሙን ከፋር አለ። ካዲ ብቻ ነው የሰበሰበው እዚህ ከኔ ጭምር። ቁርአን እየተማራችሁ ትግላላችሁ። በድፍረት እኮ የተናገራችሁት። ወአታኩም ሚን ኩሊ ማ ሰአልቱሙ ወአታኩም ሚን ኩሊ ማ ሰአልቱሙ። አልካዳችሁ? እሺ እኔና ሀያት ዲቤት እናድርግ በቃ። መጀመሪያ የጠየቃችሁትን ሁሉ ሰጣችሁ ነው የሚለው። ሀያት የት ነው ያለችው? የት አለች? ሀያትን አሳየኝ እስኪ። ወይስ ሀያት አትገለጽም? ሀያት እሺ፣ ሀያት አትገለጽም። እቺ ማናትሽ? ይሄ ስጋ ነው። ጥሩ። ይሄ ስጋ አሁን ፊት ለፊታችን ያለው ስጋ ውሃ መጠጣት የሚፈልገው ማን ነው? ሀያት ነው መጠጣት የምትፈልገው ወይስ ስጋ ነው መጠጣት ይፈልጋል? ኢትስ ጉድ እንትን ነው ባይዘው ኮንቨርሴሽን ነው። ሌላ የሚያግዘንም ካለ ይሳተፍ። ማን ነው ውሃ የሚፈልገው? ስጋ። እሺ እጇ ነው ውሃ የሚፈልገው? ውስጧ? እሺ ከሰዓት አንጻር ነው ልመልስላችሁ። ወአታኩም ሚን ኩሊ ማ ሰአልቱሙ። የመጀመሪያ ሰደቀ አላሁ አልዓዚም፣ አላህ ሐቅ ነው የሚናገረው። አላህ የሰው ልጅ የጠየቀውን ሁሉ ሰጥቶታል። ግን ጥያቄው ለምሳሌ አላህ ለእኔ የጠየቁትን ሁሉ ሰጥቶኛል፣ እኔ ማነኝ ነው መጀመሪያ። ምላስ አለኝ፣ ሆድ አለኝ፣ አእምሮ አለኝ። የኔ አካል ሁሉ ጊዜ ጠያቂ ነው። አካላቴ በሙሉ የሚጠይቅ ነው። አካላቴ ሁሉን ነገር ነው የሚጠይቀው። አይን ማየት ይጠይቃል፣ አይን እያየ ነው። ጆሮ መስማት ይጠይቃል፣ ጆሮ እየሰማ ነው። አካል መንቀሳቀስ ይፈልጋል፣ ኮስችን አለው፣ ሪኩዌስት አለው አካል።
ለምሳሌ አካል እኔ ማንቀሳቀስ ራሱ ባልፈልግ አካል ምን ይሆናል? ይንቀሳቀሳል። ልክ እንደዚህ ማለት ነው። አይኛ ሁሉ ጊዜ የሚታየው ዋናው እንትን ነው፣ ቢግ ፒክቸር ነው። ለምሳሌ እዚህ ቤት ያልተቀመጠ ሰው የለም። ሁላችሁ ቁጭ ብላችኋል። ለምን? አካል ምን ስለሚጠይቅ? መቀመጥ ስለሚጠይቅ። ከዛ ተነስታችሁ ትሄዳላችሁ አይደል? አካል መሄድ ስለሚጠይቅ ነው። እርግጠኛው ነገር አንተ መሄድ ባትፈልግ፣ አሁን አንተ የሚለው ማን ነው የሚለውን ሌላ ውስጥ አንገባም። አንተ መሄድ ባትፈልግ በኋላ ቆይተህ እግር መሄድ ይፈልጋል። አካል ልጅ መቀመጥ አይፈልግም። ለዛ ነው እስካሁን እናንተ 2 ሰዓት ከምናምን ስትማሩ እየተንቀሳቀሳችሁ ነው። አርፎ የተቀመጠ የለም። ያ ማለት ወአታኩም ሚን ኩሊ ማ ሰአልቱሙ ኤቭሪቦዲ ሴሎች እኮ አለው ውስጥ ሴል እኮ ጥያቄ አለው፣ ስራ አላቸው። they are working together። ስለ ኢንሳን አፈጣጠር ስናወራ ምን ብለናል? ስለ አናቶሚ there is a world inside you አላልንም? right yes ዓለም ውስጥ እኮ ዓለም ነው ያለው ውስጣችን። ለምሳሌ የደም ዝውውር አሁን ሁላችሁም ጋር እያወራን ነው። ኤቭሪቲንግ የደም ዝውውር የተከናወነ ነው። ውስጥ እኮ ጥያቄ አለ። ያ ጥያቄ ምን እየሆነ ነው? it's just keep going። በማን አማካኝነት? በአርራህማን አማካኝነት። ቀዋኒን አልውጁድ ብለናል። አሁን ንገረኝ፣ አንተ አካልህ ጠይቆ የሚያገኘው ነገር በሙሉ የአላህ ሲፋ የትኛው ነው የሚገልጸው? አርራህማንነት። ክፍል መጀመሪያ ፓርት ላይ ስንጀምር ያወራኋችሁ ማለት አገኛችሁ። ስለዚህ ወአታኩም ሚን ኩሊ ማ ሰአልቱሙ አሁን ሁሉም የሰውነት የአካል ክፍላችን የሚጠይቀው ነገር አለ። ለዛ ለሚጠይቀው ነገር አላህ ምን ያደርግለታል? ፕሮቫይድ ያደርጋል። በዚህ ኩላሊት ለመፍጨት ማን ነው? ኩላሊት ለማጣራት ጨጓራ ለመፍጨት አንቺ ነሽ እንደምትሰሩ ስራው፣ እኛ እንደምንሰራው 99% እኮ ያለ እንዳለ ዩኒቨርሱ የሚሰራው በተሰረጋለት ቀዋኒን ነው አይደል? የኛ ድርሻ ምንድነው? አጋላችንን እናጠዋለን፣ ፀጉራችንን እናበጥራለን፣ ቅባት እንቀባለን ምናምን አይደል? ጉልቅ ሌላ ነገር አለው የለውም። አይ ይሄ ሌላ እንትን የለመን ነው ምናምንስ የለመን ነው። ወአታኩም ሚን ኩሊ ሰአልቱሙ ነው። ሰአልቱ ሱአል ነው የሚለው ዱዓ አይልም። ዱዓ አይልም። ምክንያቱም የሰውነት ያቀልፋል። ዱዓ ነው የሚያደርገው ወይስ ጥያቄ ነው ያለው? ሪኩዌስት ነው ያለው ወይስ ዱዓ ነው ያለው? ሪኩዌስት ነው ያለው። ለምሳሌ ጠማኝ፣ አና አጥሻን ሪኩዌስት ነው፣ ዱዓ አይደለም። ሐያት ቁርአን መጨረሻ ላይ አገኘኋቸው አይደል? yes ተፍኪክል ሙስጠላሃት ሱአልና ዱዓ መለየት አለብህ ያ ሐቢቢ። ለም የቁል ወአታኩም ሚን ኩሊ ማ ደዓውቱሙሁ ላ ሰአልቱሙሁ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ ኢነል ኢንሳን ዘሉም ሲገት ሙባለጋ ሃይፐርፕላይዝድ ፎርም ዛሊም ነበር ኢስም ፋዒል ዛሊም። ዘሉም ኤክስተርናሊ በዳይ ማለት ነው። ኢነል ኢንሳን ለዘሉም ዘሉም የሚሆነው ማንን ነው? ኢንሳን የዝልም ነፍሰሁ ወየዝልም ገይረሁ ራሱንና ሌላውን በዳይ ነው። በቁርአን ኮንቴክስት ሌላውን መበደል ራሱን መበደል ነው። ወማ ዘለመሁም ላሁ ወላኪን ካኑ አንፉሰሁም የዝሊሙን። ከይፍ ኢንሳን የዝልም ነፍሰሁ? هل إنسان يجلس يوما بعد يوم يظلم نفسه؟ لا هو يظلم آخرين. ሌሎችን ነው የሚበድለው፣ ግን ሌሎችን መበደሉ እሱ አልተገባውም። يوما بعد يوم ራሱ ምን ያደረገ ነው? ለምን የተዘረጋው laws of existence የተዘረጋው natural law ሌላውን ሲበድል it's going to target him the moment the መበደል another person ታርጌቲንግ ነው አይደል? እንደዚህ ስትል ጣትን ስከሰር 3 ወደ አንተ እንደሚባለው ማለት አስበዋል። 1 ለ3 በጣም ከባድ ነው። ኢነል ኢንሳነ ለዘሉም ከዛስ ከፋር ሲገቱም በኋላ ከፋር። አሁን ይሄ ከፋር
ይሄ ከፋርነት አቃኢድን ነው ወይስ ቃኢዲ ነው ወይስ ኒዕማ ነው? ኒዕማ ነው። ኢንሳን ዘጠነኛ ኢንሳን ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰው ሸሩ ጀዙዓ ወኢዛ መሰው ልኸይሩ መኑዓ ኢለል ሙሰሊም። ኢነል ኢንሳን ኹሊቀ ፍዒል ሊማ ለም ዩሰማ ፋዒሉሁ ድርጊቱ ፈጻሚ ማን እንደሆነ አይታወቅም አድርጎ ነው ያቀረበው። ፓሲቭ ቮይስ አድርጎ ነው ያቀረበው። ኹሊቀ ተፈጥሯል አለ። ሀሉዕ ሆኖ ሀሉዕ ምን ማለት ነው? የሚመጡ ሁለት አያቶች ያብራሩታል። ሀሉዕ ነው ማለት አንደኛ ወኢዛ መሰው ሸሩ ጀዙዓ፣ ሁለተኛ ወኢዛ መሰው ልኸይሩ መኑዓ። ከቋንቋ ደረጃ ሀሉዕ ምን ማለት ነው? ሀሉዕነት ሲፋ ሰልብያ ነው። የኢንሳን ኔጌቲቭ ኳሊቲ ነው። ሀሉዕ አን አክቲቭ ሪያክሽነሪ ፈጣን አጸፋ መላሽ አይታል። ያ በጣም ነው የሚያሳዝነው። እኛ ሰዎች መንገድ ላይ በትንሽ ነገር ነው የምንጣለው። መኪና ቆመ ወርደው እንተያይ የሚባባሉ ሰዎች አሉ። በጣም ትንሽ ነገር ነው ያጣላቸው። ግን ምንድነው አክቲቭ ሪያክሽነሪ ስለሆነ ሲፋ ሰልብያ ያለበት ይሄ ሁላችንም ነው እኔ ያለብኝ አንተ አለበት ኤቭሪዋን አይደል? አትንኮኝ ባይነት በፍጥነት አጸፋ መመለስ። ያ አንዳንድ ሰዎች አሉ በንግግር የሆነ ነገር ተናግራቸው የሚሰጡ አጸፋ ምላሽ ፒኤችዲ ነው። በቃ ማለት ፒኤችዲ መያዝ አለባቸው እነዚህ ሰዎች። ፍጥነታቸው የመመለስ ብቃታቸው ከመቼው አሰበችው ነው የምትዩ። ስፔሻሊ ሴት 4-5 ነው በደርዘን የምታቀርብልሽ መልስ እኮ ነው። በነገራችን ላይ ወንዶች በፍጹም አሁን ጊዜ የለኝም እንጂ ሰፋ አድርጌ ነበር ለእናንተ የወንዶች ንቅናቄ እንነግራችሁ የሚገባው። ወንዶች ወደፊት ስታገቡ ያገባችሁም በፍጹም ማድረግ የሌለብህ ነገር ማለት ካደረከው እንደምትሸነፍ እርግጠኛ ሆነ የምትገባበት ነገር ከሴቶች ጋር ሁሱማ ምንድነው? ክርክር ውስጥ ከሴቶች ጋር ከገባ ደገና ኦን ዩ ለምሳሌ ሴቶች በአንድ 4-5ቱን የማሰብ በጣም ፍጥነት ብቃት አላቸው። አንተ ገገማ ነህ፣ አንዱ ላይ ነው ያለው። አንዱን እያሰብክ 5 ስትመታ ፈረሳይታል ተለጉሙ በእንትን አንተ ተኩን ሀከዛ ኖ አርጊመንት እዛ ከገባ that's their field. They know how it's there embedded in their nature. ወአታኩም ሚን ኩሊ ማ ሰአልቱሙ ወዲያው ነው ምላስ ሪኩዌስት ከተደረገ መልስ የሚሰጠው። ስለዚህ አንተ ምንድነው የምታደርገው? you will give her love not argument. ሁሱማን ትተህ ሁብ ላይ ትኩረት ታደርጋለህ ማለት ነው። አለበለዛ welcome to the world of ሁሱማ በጣም እንትናቸው ሞክረው። ኢነል ኢንሳነ ኹሊቀ ሀሉዓ አና አክቲቭ ሪያክሽነሪ ነው እና በጣም ይሄ ባህሪ የሁሉም የኢንሳን ባህሪ ነው። ስፔሻሊ ግን ያው ሴቶች አጸፋ ሲሰጡ በጣም እንትን ነው። ኢዛ መሰሁ ሸሩ ሸር ሲነካው ጀዙዕ አለ። ጀዙዕ ነው የሚሆነው ተስፋ ይቆርጥ። ጀዙዕ ተስፋ መቁረጥ ተመልክታችኋል። ኢዛ አሳበቱል ሙሲባ ይላል። ሙሲባ ወረደበት ምናምን ነው የሚለው። ኢዛ መሰሁ ሸሩ ሸር ይኖ በጣም ቢዩቲፉል ነው። ባይዘው አገላለጹ እስቲዓራው በጣም ነው የሚገርመው። ሸር አካል እንዳለው ነገር አድርጎ አቀረበውና ኢንሳንን መጥቶ ነካሴ ያደረገው። ሸር አካል እንዳለው መጥቶ ነካሴ ያደረገው። ኢዛ መሰሁ ሸሩ ጀዙዓ አዩዋል ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓ ምን ይባላል? ከዚህ በፊት ተምረናል። ተንጊም አመሰግናለሁ። ወኢዛ መሰሁ الخير ኸይሩ ሲነካው ኸይር ማለት ኸይሩ እናንተ ሰፈር ያለው ኸይሩ አይደለም። ኸይር ሲነካው አሁን ደግሞ ኸይርን ልክ እንደ አካል ስጋ እንዳለው አካል መጥቶ ኸይር ማንን ነው የሚነካው? ኢንሳንን ያ ነካ ያደርገዋል። ከዛስ መኑዓ አለ። መኑዓ ከልካይ ይሆናል። የነካው ኸይር ምን እንደሆነ አልነገረንም። የነካው ሸር ምን እንደሆነ አልነገረንም ማለት ለምሳሌ በህይወት ውስጥ የሚገለጥ ነው የሚታወቅ ነው። ዝርዝር አያስፈልግም። ዝርዝር ኪስ ይቀዳል። ታይዋለህ አንተ በየዴይሉ ዴይ ቱ ዴይ መኑዓ ነው አለ። ሲፋ ሰልብያ ማን ሲቀር ኢለል ሙሰሊን ሙሰሊኖች ሲቀሩ አለ። እናንተ የምትረዱት ነገር ነው። ሙሰሊኖች ሲቀሩ እነማን ናቸው? ሙሰሊን ማለት ነው ማንኛውም ሰላት የሚሰግድ ማለት አይደለም። እሱንም ይጨምረዋል
ግን ሰላት የሚሰግድ ብቻ ማለት ነው። እንደዛ ቢሆን ኖሮ ኢለል ሙቂም ሰላት ነበር የሚሆነው። ኢለል ሙቂም ሰላት። ሙቂም ሰላት ካለ እኛ የምናውቀው አካላዊው ስግደት ነው። ለምሳሌ ሱረቱል ኢብራሂም ምዕራፍ 14 ላይ ረቢ ጀዐልኒ ሙቂም ሰላት አረ ሙቂም ሰላት አድርገኝ ሲል ያ ዋናው እኛ የምናውቀው ሰላት ነው። ያ ማለት ኢብራሂም በእኛ መልኩ ይሰግዳል አለይሂ ሰላም ማለት አይደለም፣ ግን አካላዊው ስግደት ማለት ነው። ሙቂም ሰላት ብሎ ሲመጣ ሁሉ ጊዜ አካላዊ ስግደት ነው። ብቻውን ግን ሰላት ከመጣ ከአላህ ጋር ያለው ማንኛውም በቃ በዚህ ቃል ይገመት ማንኛውም መንፈሳዊ እንቅስቃሴ ማንኛውም መንፈሳዊ አገልግሎት spiritual activity دهام لمثال فلقتحم العقبة وما أدراك ما العقبة فكر عقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة إيه درجيت من يبالغ صلاة يبالغ من مالتنا منفساوي درجيت مال ማህበራዊ አገልግሎት መንፈሳዊ ድርጊት ተብለታል። ተባተን ማንኛውም የኸይር ስራ ሰላት ውስጥ ይካተታል። ሙቂም ሰላት እንዳለ ሆኖ ተጋተና አይታችኋል። እነዚህ አሁን እንቀላል ምሳሌ ስታችሁ ወኢዛ መሰውል ኸይሩ ኸይር ሲነካው መኑዓ ይሆናል። ኸይር ያገኘ ሰው ከልካይነት ባህሪውን ከሱ ላይ ለማስወገድ ሰላት ዝም ብሎ ሰላት እየተነሳ ቢሰግድ ሰጪ ሆነ አይሆንም። ይሄ እኮ ሲፋ ሰልብያ ነው። ይሄ ባህሪ እንዲወገድ የከልካይነት ተቃራኒ መስጫወት አለበት። እሱ ምንድነው? ሰጪነት ነው። ያ ሰጪነት ምን ይባላል? ሰላት ይባላል። ለዛ ነው ባይዘው ሱረቱል ማዕሪጅ ላይ ያው ርዕስ አይደለም እንጂ ኢለል ሙሰሊን الذين هم على صلاتهم دائمون ወሰለኝ ከዛ ካለ በኋላ وفي اموالهم حق معلوم للسائل والعاية መስጠት ሰላት ነው ይላል ቁርአን። فخلف من بعدهم خلف اضاعوا اقامه الصلاه ولا صلاه اضاعوا الصلاه واتبعوا شهوات መንፈሳዊነትን እርግፍ አድርገው ጣሉ፣ ከዛ ስሜትን ተከተሉ እንጂ ሰላትን ብቻ ማለት አይደለም። ምናቀውን ሰላት ተጋውተና ኢለል ሙሰሊን ኢለል ሙሰሊን ሰው ሙሰሊን ሲሆን ማለትም መንፈሳዊ ሲሆን ከኢንሳንነት ሐሉዕነት ጀዙዕነት መኑዕነት ተላቆ ምን አይነት ባህሪ ይላበሳል? በሸር ይሆናል። ክሊር። ለዛሬ የመጨረሻ ኢንሳን አመፀኛ መሆን ፍላጎት አለው። ምክንያቱም ስጋዊ ባህሪ አይደለ፣ ማመጽ ይፈልጋል። ሲፋ ሰልብያዎች አሉት። በል ዩሪዱል ኢንሳኑ ለም የቁል በሸር ኢንሳኑ ሊየፍጁረ አማማ ፋጅርነት የማን ባህሪ ነው? የኢንሳንነት ነው። ማለት መፈንዳት ማለት ፍንዳታ ኤክስፕሎሲቭ ማለት ነው። ድንገት ነው አይደል የሚሆነው። ይሄም ኢንሳን አእምሮን ስለማይጠቀም ቅድም መግቢያችን ላይ የተነጋገርነው ራሽናል እና ኢራሽናሊቲ ኢራሽናል የሆነ ማንነት ስላለው ኢሞሽን ብቻ ስለሆነ ኤኒ ታይም ኢራፕት ነው የሚሆነው። ኤኒ ታይም በምንም ጉዳይ ላይ በምንም አይነት ስሜታዊ ጉዳይ ላይ ምን ይሆናል? ኢራፕሽን በል ዩሪዱል ኢንሳኑ ሊየፍጁረ ያ ማለት ይሄ የፋጅርነት ስሜት የኻሊድ ስሜት ብቻ አይደለም። አንቺም ውስጥ አለ፣ አንተም ውስጥ አለ። አመንክም አላመንክም ብታምን ለአንተ ይበጅሃል። ለምን? እንዲስተካከል فألهمها فجورها وتقواها بل يريد الإنسان ليفجر أمامه የፋጅርነት ባህሪ የኢንሳንነት ባህሪ ስለሆነ ነፍስ ደግሞ የፋጅርነት ጸባይ ስላላት አንተ የፋጅርነት ባህሪዋን ስትይዘው قد أفلح من زكاها وقد خاب من دساها የዛን ጊዜ አስፈለ ሳፊሊን። የመጨረሻ ይሄ አያ ሱረቱል አሕዛብ ምዕራፍ 33 ቁጥር 72 ላይ ያለው አያ ባይዘዌ ስለ ኢንሳን የሚያወሩ አያቶች ኦልሞስት ቁርአን ውስጥ ስለ ኢንሳን የሚያወሩ ማዕዘም አያት ሁሉንም ሰብስቤ ነው የነገርኳችሁ። ስለ ኢንሳን ቁርአን ውስጥ የሚያወሩ አያቶች በሙሉ ነግሬያችኋለሁ። እኔ ያልጠቀስኩት አያ ሄደ ፈልገ ብታገኝ እኔ ካወራሁላ አጀንዳ በአንድ ውስጥ ነው የሚካተተው። ወይ አክተረ ሸይን ጀደላ ነው
ወይ ኹሱማ ነው ወይ ጡግያን ነው አረ ወይ ደግሞ ፋጅር ነው ስለ ኢንሳን የሚያወሩ መሰረታዊ የሆኑ አያቶች በሙሉ ሰብስቤ ነው የሰጧቸው አግኝታችሁኛል ሐሳቤ ስለዚህ የትኛውንም አያውን ስለ ኢንሳን የምታገኘው እስካሁን ከጠቀስኩት 10 ሲፋ ሰልብያ ውስጥ የሚካተቱ በሌላ አባባል ደግሞ ስለ ኢንሳን ማንኛውም የምታገኘው አፈጣጠሩን በተመለከተ በዛኛው ክፍል ላስት ክላስ ላይ ዲቴል ነው ያወራውላችሁ ሁሉንም ስለ ኢንሳን አና ማ ተረክቱል አያት እነዚህ አሁን የኔ ሐሳብ ሌላ ጊዜ ምን እንነጋገረው ሲፋ ሰልብያውን 15ቱን ዲቴል ከሳይኮሎጂ አንፃር ዲቴል በቁርአን እሳቤ አንፃር እና ከታሪክ ጋር አቆራኝቼ ነው ማወራችሁ እሱ ራሱን የቻለ አሁን እኛ ያየነው ማሁወል ፈርቅ በይነል ኢንሳን ወልበሸር ሲፋ ሰልብያ ሲያነሳ ሁሉ ጊዜ የማን ባህሪ ነው የኢንሳን ነው that's እኔ ለማለት የፈለኩት ካፈጣጠሩ ከኢንሳን ካፈጣጠሩ ጀምሮ እስካሁን ያወራውታል አይደል ቁርአን ውስጥ ፕሪንሲፕል አድርጎ በዋነኝነት ያስቀመጣቸው ስለ ኢንሳን አያቶች በሙሉ ነግሬያችኋለሁ የቀረ ካለ በእነዚህ በሆነ ነገር ውስጥ የሚካተት ነው ምሳሌ ምን ማለት ነው አሁን ለምሳሌ 5 የሚቀሩ ሲፋ ሰልብያ አለ አይደል በቃ ሲፋ ሰልብያ ውስጥ የሚካተት ነው ማለት ነው ስለ ኢንሳን ሆኖ ምን ውስጥ የሚካተት ነው ሲፋ ሰልብያ ውስጥ የሚካተት አግኝታችሁ ነው ለዚህ የመጨረሻ አያ ምነግራችሁ ስለ ኢንሳን ለዛሬ ሱረቱል አህዛብ ምዕራፍ 33 ቁጥር 72 ላይ ይሄ አያ ዲፕ የሆነ የራሱን ፊሎሶፊካል ዲስከሽን አለው ግን እሱን ጊዜ አይበቃኝ በጨረፍታ ብቻ ነግራችኋለሁ ኢና ኢላ አላህ እኛ عرضنا الأمانة على السماوات والأرض والجبال إنا عرضنا بمعنى we present معناتنا present أدرجنا أقربني إلى الله من الأمانة أمانة إن الله يأمركم أن تعدوا الأمانات إلى أهلها ودفيت سلا judiciary system እንነጋገራለን ስለ ፍትህ አቤት ወደፊት የምናወራው ብዙት ስለ ፍትህ እንነጋገራለን የዛን ጊዜ ይሄንን አያ ነው ያለው ሱረት النساء ላይ ያለው አላህ አማናን ለባለቤቱ እንድትመልሱ ያዛቸዋል ይላል ባለቤቱ ማለት ማን ነው የአማና ባለቤት ማን ነው ራሱን የቻለ የቁርአን የjudiciary system ወደፊት ስንነጋገር እናወራለን አሁን ሱረታችን አይደለም ኢና عرضنا الامانه ማለት አማናን ፕሬዘንት አደረግን ይላል على السماوات سماوات سبعتهم والارض ምድር والجبال ለጅባል ለተራራ አማናን አቀረብንላቸው ፕሬዘንት አደረግንላቸው አሁን አንደኛ ምንድነው አማናው ሁለተኛ كيف امانه يعرض على السماوات والارض والجبال is that a kind of a physical thing ለሰማያት ለምድርና ለተራራ አማናን አቀረብን ነው የሚለው እንዴት ነው አላህ ያለው እንዴት ነው አማና ያቀረበላቸው አንድ ሁለተኛ አማና እንዴት ነው ያቀረበላቸው አማና is it a physical thing ነው material thing ነው ከዛ ቀጥሎ ፈአበይነ ይላል አበይነ ሪፊውዝ ማድረግ ማለት ነው ይቅርብኝ እንደዚህ ነው እሺ በቃ በፍጹም አይሆንም ኧረ ይሄን ነገር ነው የዚህ ነገር መዘዙ ከባድ ነው ማለት ነው እሺ ፈአበይነ ነው የሚለው ሪፊውዝ ነው ያደረጉት ይላል ሪፊውዝ ያደረጉት شوف ለምንድን ነው ሪፊውዝ ያደረጉት ያላህ አምር ሪፊውዝ ይደረጋል እንዴ አይደረግም ፈአበይነ አይያህሚልናሃ አማናው ምን ማድረግ መሸከም ወአሽፈቅነ منها ሪዝኑን አብራራለሁ አማናውን ከተቀበሉ በአማናው አማካኝነት የሚመጣ ጥያቄን ከመስጋት ወአሽፈቅነ منها ተገባ አሁን ፈአበይነም አሁን ነው አንደርስታንድ የምታደርገው ያ ማለት ነው ለሰማያትና ለምድር ለተራራ አማናን ፕሬዘንት ማድረግ ብቻ ሳይሆን አላህ በአማናው አማካኝነት አማናውን ከጠበቁት የሚያገኙት ነገር አለ አማናውን ካፈረሱት ደግሞ there is going to be consequence አደጋ አለ consequenceን ሲሰሙ فأبين أن يحملنها وأشفقن منها وحملها ኢንሳን ግን አማናውን ተሸከመ መቼ
ይኸውልህ ብታምንም አንቺም ባታምኝም በቀኑ 7 ሰዓት ከ5 በዕለተ ማክሰኞ በቀን በ2 ዲሴምበር ቁጭ ብዬ እኔ ከፊት ለፊታችሁ የምነግራችሁ ነገር ይሄ ክስተት ሲከሰት ነበርክ። ሶሪ ይህን ስነግራችሁ በጣም ነው ማዝነው። ነበራችሁ፣ እኔም ነበር፣ ሁላችንም። የዛኔ ግን ምን ነበርን? አማና በዓለመል አምር ነው። የዛኔ ምን ተብለን እንጠራ ነበር እኮ? በነፍሳ ወይዛ አኸዘ ረቡከ ሚን በኒ አደም ሚን ዙሁሪሂም ዙርየቲሂም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና። ይሄ ኮንቨርሴሽን ብቻ መሰለ የዛኔ የተከናወነው? ከኛ በፊት አላህ እኛን ፕሬዘንት አድርጎ ለሰማይ ለምድር ለተራሮች በአጠቃላይ አማናውን ትቀበላላችሁ ብሎ ጠይቋቸዋል። እና እነሱ ፋበይነ አያሕሚልነሃ ወአሽፈቅነ ሚንሃ። ከዛስ ኢንሳን መጣ። ለሰማይ ለምድር ምናምን እንደዚህ ተብለው አንቀበልም ብሏል። ምን ትላለህ ተባለ። ሌትስ ጎ ፎር ኢት ከማ አማና ሚ ኢንሳን ኖ ፕሮብሌም I'm going to do that ብሎ መጣና ሐውላ ወላ ቁወተ። የዚህ ጊዜ መላእክቶች ምን አሉ? መጀመሪያ ገና ሳይፈጠር በፊት እሱ መጥቶ ምንድነው ወሐመላል ኢንሳና ወይስ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ አማናውን እንጠብቃለን እኮ ወነሕኑ ሰቢሑ ቢሐምዲከ ወኑቀድሱ ለክ። አላህ ምን አለ? ቃለ ኢኒ አዕለሙ ወላ ተዕለሙን። ለማንኛውም ግን አማናውን ስንቀበል እኔ የምፈልገውን እንዴት ስለ አማናው ምናምን ላወራችሁ አይደለም፣ እሱን ተሽዊቅ አድርጌ ልዘላችሁ ነው። እኔ የምፈልገው ወሐመለሃል ማ ኢንሳን። መቼ? የዛኔ በነፍስ ሳለን ናሕና ኩና ኢንሳነን። ይሄን ያዝልኝ። ናሕና ኩና ኢንሳን። በደንብ አዳምጡ። ኢንሳን ነበረን። በምን እያለን? በነፍስ። ይሄ ነፍስ ከስጋ ጋራ ሲቆራኝ በደንብ አዳምጡ። ሱረቱ ማንበ ሰጅዳ ቁጥር ምዕራፍ 32 ቁጥር 7 ላይ አለዚ አሕሰነ ኩለ ሸይኢን ኸለቀ ወበዳ ኸልቀል ኢንሳነ ሚን ጢን። ከዛስ ثم جعل نسله من سلالة من ماء مهين ثم سواه። ምን ማለት ነው ብያችሁ ነበር የዛኔ። በሰ ፊሂል ሐያት። ከስጋ ጋራ ማን ተገናኘ? ነፍስ። ስጋና ነፍስ ከተገናኙ በኋላ አክቲቬት መሆን ይችላሉ በራሳቸው። ነፍስ የተሰጣትን ነፃ ምርጫ መጫወት ትችላለች። ኢንሳን የተቀበለውን አማና ፕራክቲካል ለማድረግ ተግባራዊ ለማድረግ ምን ያስፈልገዋል? ወነፈኸ ፊሂ ሚን ሩህ የተነፋበት ጊዜ አስበሃ ኢንሳንን ወላ በሸረን። ስለዚህ ወሐመለሃል ኢንሳን ወሐመለሃል በሸር ቢሆን ኖሮ ምን ይሆን ነበር? በመንፈሳዊ ማንነትን የተቀበለው ሁሉም ቀጥለጥ ብሎ የአላህን አማና ይወጣ ነበር። ግን የተቀበለው ማን ነው አለ? ኢንሳን ነው አለ። ኢንሳን ከተቀበለ በኋላ በጊዜ ሂደት እያደገ ኢንሳን ምን መሆን አለበት? በሸር ሲሆን ደግሞ የበለጠ አማናው ምን ያደርገዋል? ተሕቂቅ ያደርገዋል። አገኘህ? ለዛ ነው አላህ በሚቀጥለው ነግራቸዋል። ለመላእክቶች ሰው ፈጥራለሁ ብሎ ሲነግራቸው ኢንሳን ፈጥራለሁ ብሏቸው ያውቃል። ምንድን ነው? ኢኒ ኻሊቁን በሸራን ነው የሚለው። ኢኒ ኻሊቁን በሸራን። ምክንያቱም አላህ የሚፈልገው ኢንሳን ሆነን እንድንቀጥል ነው ወይስ በሸር ሆነን ነው? ነገር ግን ይሄ በሸር የሆነው አካል እንትን አለው፣ ስቴጅ አለው አይደለ? ለተርከቡነ ጠበቀን አን ጠበቅ ወቀድ ኸለቀኩም አጥዋራ። ስለዚህ መጀመሪያ ቢዳየተል ሰው ኢንሳን ነው በሸር ነው? ኢንሳን ነው። በነፍስም ሳለን ስማችን ማን ነው? ኢንሳን ነው። ነፍስ ከአካል ጋር ከተቆራኘ በኋላ ግን ሩህ ከተዘራበት በኋላ ማን ተብሎ ይጠራል? በሸር። አንድ ምሳሌ ልስጣችሁ፣ በሚቀጥለው ክፍለ ጊዜ የምናየው ነው። ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ሚን ሰልሳሊን ሚን ሐመኢን መስኑን። አሁን ሰልሳል ሚን ሐመኢን መስኑን ኢንሳን ላይ አይተነዋል አላየነው? አይተነዋል እኮ ከዚህ በፊት አይደለ? ያ ማለት በሸር ብሎ ሚን ሰልሳል ሚን ሐመኢን መስኑን ስላለ ሚን ሐመኢን መስኑን ሲል ምንነቱን የሚገልጸው ኢንሳንነቱን አይደል? ኢንሳን። ይሄ ኢንሳን ግን የሚፈለግበት ዓላማ ለምንድን ነው?
ለበሸርነት ነው ለፍታ مهمة جدا في القرآن الكريم በጣም የሚገርማችሁ ነገር አላህ ስለ ኢንሳን ሲያወራ በፓስት ቴንስ ነው የሚነግረን ለምሳሌ إن الإنسان خلق حلوة خلق was created passive voice ሆኖ የተፈጠረ ወይም ደግሞ لقد خلقنا الإنسان في أحسن تقويم فعل مضارع ነው ወይስ ማዲ ነው ያለፈ ነው ወይስ ወደፊት የሚመጣ ነው لقد خلقنا الإنسان خلقنا we created إنسان all the time በፓስት ቴንስ ነው የሚገለጸው ይኸውላችሁ اقرأ باسم ربك الذي خلق خلق الإنسان يخلق الإنسان من علق ولا خلقها خلق انتهى الموضوع بشر ሲሆንስ ሁሉ ጊዜ ፊውቸር ቴንስ ነው ቢልስተቅራ ቁርአን ውስጥ ለምን በሸር ፈጥራለሁ ነው የሚለው ለነማን ለመላእክት ለማን ለመላእክት በሸር ፈጥራለሁ ያ ማለት የሚፈጥረው ኢንሳን ነው ግን ይስቢሁ ማዛ በሸረን አላህም የሚፈልገው ምን እንዲሆን ነው በሸር እንዲሆን በሌላ አባባል ሩሃኒ እንዲሆን በሸር የሚያደርገው ሩሃኒያነቱ ስለሆነ ማለት ነው ተግባባተና ለዛ ነው ሲወቅሰው ሰውን ሲወቅስ በአጠቃላይ ማን ይያለ ነው ኢንሳን ይያለ ነው ተመልከቱ ወደ ማን መልሳቸው ወደ አህዛብ إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها سلازي إنه كان ظلوما جهولا ما إنسان مكنياتهم كل الإنسان مدر لا يالله أمانة انطبقوان انطبقهم يطبقوت بشر ناتشو أبزانيو ግን إنه كان ظلوما جهولا من قزم سيدا بشر سيورا وإذ قال ربك للملائكة إني خالق بشرا خلقت البشر من تقصى تاقين بشرا فطر ያለው ፈጥር አለው ለመላእክት ምን ሲሰጣቸው ኢንፎርሜሽን ሲሰጣቸው ስለ በሸር በሚቀጥለው ዲቴል እናያለን ኢንሻአላህ ዛሬና በቃ እዚህ ላይ አመሰግናለሁ መልካም ጊዜ በጣም ይማንኛን ብሎ ሲያስብ መቆሸሽ ይጀምራል ይሄ ከአፈር የተዘጋጀው ፍጡር በመንፈሳዊነት ከሩህ በሩሃንያ ዓለም ከመላእክትም ሊበልጥ ይችላል ምክንያቱም ሩህ እስካልተዘራበት ድረስ ኢንሳኑ ምን ሊባል አይችልም በሸር አይባል ፍጡር ሳይኖር ታሪክ ሊኖር ይችላል እኛ ግን ሳንመጣ በፊት ታሪክ አለ መላእክት ክንፍ አላቸው ሲል እንዲ ሲበሩ የምታስብ ከሆነ ይበለኝ የጀን ያገኘው ቻን ይፈለኳት የጀን ያገኘው ግን እንኳን አንቺ በእጅሽ ምንም ያደርግሽው ነገር የለም